ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ በትግራይ ሰሜን ምዕራብ ዞን ሸራሮ ከተማ አቅራቢያ የከተማዋ የክርስትና እምነት ተከታዮች ለጥምቀት በዓል ማክበሪያ በሚጠቀሙበት ወንዝ አቅራቢያ በሚገኘው ድልድይ ማዶ ተደጋጋሚ የድሮን ጥቃት መፈጸሙን ተረጋግጧል። የብልጽግና ስርዓት የፕሪቶሪያውን ስምምነት በመጣስ በትግራይ ላይ የድሮን ጥቃት መፈጸሙን የክልሉ መንግስት አስታወቀ። ጥቃቱን ተከትሎ የትግራይ ሰራዊት ሴንትራል ኮማንድ ለአስቸኳይ ስብሰባ ተቀምጧል። እናስደምጣችኋለን። የአፍሪካ ህብረት በቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ አማካኝነት አዲስ የሽምግልና ጥረት ለመጀመር ማቀዱን አስታወቀ። ህብረቱ ይህንን ያስታወቀው የፖለቲካ ጉዳዮች ሰላምና ደህንነት ኮሚሽን ከታላቋ ብሪታንያና ከአውስትራሊያ ተወካዮች ጋር በጉዳዩ ላይ መምከሩን ይፋ ባደረገበት ወቅት ነው። እንመለከተዋለን። የኢፌዴሪ መከላከያ ሰራዊትና በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች በተመሳሳይ ቀን አዳዲስ የሰው ኃይል ማስመረቃቸውና ድል መጎናጸፋቸው ገለጹ። የሚሉ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በትግራይ ሰሜን ምዕራብ ዞን ሸራሮ ከተማ አቅራቢያ የከተማዋ የክርስትና እምነት ተከታዮች ለጥምቀት በዓል ማክበሪያ በሚጠቀሙበት ወንዝ አቅራቢያ በሚገኘው ድልድይ ማዶ ተደጋጋሚ የድሮን ጥቃት መፈጸሙ ተረጋግጧል። ከሸራሮ በቅርብ ርቀት ላይ በምትገኘው በዚች ስፍራ አርብ እኩለ ሌሊት በተፈጸመው የድሮን ጥቃት በትግራይ ሰራዊት ጉዳት መድረሱን ተገልጿል። በአካባቢው ላይ በተከታታይ የተፈጸመው ጥቃት ተከትሎ ድሮኗ ያነጣጠረችው ጥይትና የተለያዩ ተተኳሽ መሳሪያዎችና ሰራዊት በጫኑ መኪኖች ላይ በመሆኑ ምክንያት ተተኳሾቹ መልሰው መፈንዳታቸው ታውቋል። በዚህም ሳቢያ ለአያሌ ደቂቃዎች የዘለቀ ከፍተኛ የፍንዳታ ድምፅ በአካባቢው ሲሰማ እንደነበር ከምንጮቻችን ያገኘነው መረጃ ያስረዳል። ጥቃቱ ያነጣጠረው በአርሚ 13 ኮር 3 ስር በሚንቀሳቀሱ በድራኸና ጽንዓት በተባሉ ክፍለ ጦሮች ላይ ሲሆን ጠላት የሰራዊቱን እንቅስቃሴ ማወቅ የቻለው ከሰራዊቱ አባላት አዲስ አበባ ለሚገኙ የአብይ ደጋፊ ተጋሩ መረጃ መስጠታቸው ተከትሎ ነው ተብሏል። ጥቃቱ በሚፈጸምበት ሰዓት ስልጣን እንጂ ስለ ትግራይ ደህንነት ብዙም ደንታ የሌላቸው የህወሓት አመራሮች በሰዓቱ መግለጫ አላወጡም። ይህም ከግምገማና ነቀፌታ ወጥተው ድብን ያለ እንቅልፍ ላይ መኖራቸውን አመላካች ነው። በጥቃቱ የደረሰው ትክክለኛ የጉዳት መጠን በግልጽ ባይታወቅም በርካታ የትግራይ ሰራዊት ሞት፣ ከባድና ቀላል ጉዳት እንደደረሰባቸው ለማወቅ ተችሏል። ይህ ጥቃት የተሰማው በኢትዮጵያ ፌዴራል መንግስትና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል ያለው ግንኙነት በከፍተኛ ሁኔታ እየተበላሸ በመጣበት ወቅት ነው። በተለይም ህወሓት የቅድመ ጦርነት ክልላዊ ምክር ቤቱን በድጋሚ ማቋቋምና የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን የክልል ፕሬዝዳንት አድርጎ መምረጡን ይፋ ማድረጉ በሁለቱ ወገኖች መካከል ያለውን የፖለቲካ ቀውስ ይበልጥ አባብሶታል። የሁለቱን ወገኖች የሁለት ዓመት ደም አፋሳሽ ጦርነት ያስቆመው የፕሪቶሪያው የሰላም ስምምነት በትግራይ ላይ መጠነ ሰፊ ውጊያዎችን ቢያስቆምም መሰረታዊ የሆኑ የፖለቲካ ልዩነቶች ግን እስካሁን እልባት አላገኙም። በተለይም የምዕራብ ትግራይ ይዞታ ጉዳይ፣ በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው አለመመለስ፣ የትጥቅ መፍታትና ማቋቋም ሂደቶች መዘግየት እንዲሁም የሽግግር ፍትህ አተገባበር መጓተት የሰላም ስምምነቱን ከፍተኛ ፈተና ውስጥ ጥለውታል። ሁለቱም ወገኖች የሰላም ስምምነቱን በመጣስ እርስ በርስ እየተካሰሱ ይገኛሉ። የትግራይ መሪዎች አዲስ አበባ የሲቪል ሰራተኞቹን ደሞዝ ክልከላዎች፣ የስምምነቱ ቁልፍ ድንጋጌዎች አልተገበረችም ሲሉ ይከሳሉ። የፌዴራል ባለስልጣናት በበኩላቸው ህወሓት እያደረገ ባለው የፖለቲካ ወታደራዊ እንቅስቃሴ ላይ ስጋታቸው በመግለጽ ድርጅቱ ከጎረቤት ኤርትራና ከፋኖ ታጣቂዎች ጋር አዲስ ግንባር እየፈጠረ ነው የሚል ክስ ያቀርባሉ። ከዚህ ቀደም በፌዴራልና በክልሉ ኃይሎች መካከል በተፈጠሩ ግጭቶች ሳቢያ የድሮን ጥቃት መፈጸሙንና የአየር በረራዎች ተቋርጠው እንደነበር አይዘነጋም። የብልጽግና ስርዓት የፕሪቶሪያው ስምምነት በመጣስ በትግራይ ላይ የድሮን ጥቃት መፈጸሙን የክልሉ መንግስት አስታወቀ። የብልጽግና ስርዓት የፕሪቶሪያው የሰላም ስምምነት በግልጽ በመጣስ በትግራይ ክልል ሰሜን ምዕራብ ዞን በሸራሮ አካባቢ አዲስ የድሮን ድብደባ መፈጸሙን የትግራይ ብሔራዊ ክልላዊ መንግስት ባወጣው ወቅታዊ መግለጫ አስታውቋል። በተፈጸመው ጥቃት በዕለታዊ የስራ እንቅስቃሴ ላይ በነበሩ የትግራይ ሰራዊት አባላት ላይ የህይወት የአካልና የንብረት ጉዳት መድረሱን የገለጸው መግለጫው ስርዓቱ ከዚህ ቀደም
በተለያዩ የትግራይ አካባቢዎች በንጹሃን ዜጎች ላይ ተመሳሳይ ጥቃቶችን ሲፈጽም መቆየቱን አውግዟል። የክልሉ መንግስት በመግለጫው እንዳለው በትግራይ ህዝብ ላይ የተፈጸመው የዘር ማጥፋት ወንጀልና ሁለንተናዊ ማህበራዊ ኢኮኖሚያዊ ውድመት ሳይበቃ አሁንም ህዝቡን ለማንበርከክ የበጀት፣ የነዳጅ፣ የመድኃኒትና የጥሬ ገንዘብ እገዳዎች ተጥለው ይገኛሉ። ይህ በትግራይ ላይ በግልጽ እየተሰነዘረ ያለው አዲስ የጦርነት ሙከራ ስርዓቱ ከጦርነት ውጪ መኖር እንደማይችል የሚያረጋግጥ ሀቅ ነው ያለው የክልሉ መንግስት የትግራይ ህዝብ ያነሳቸው የሉዓላዊነት መከበር፣ የተፈናቃዮች መመለስ፣ የፍትህና የዳግመ ግንባታ ጥያቄዎች ምላሽ ከማግኘት ይልቅ በድሮን ድብደባና በማዕቀብ እየተመለሰላቸው መሆኑን ገልጿል። የህዝቡ የሰላምና የትዕግስት ምርጫ እንደ ፍርሃት መቁጠሩ የጠቀሰው መግለጫው የትግራይ ህዝብ ትናንትም ቢሆን ለግፈኞች እንዳልተንበረከከ ሁሉ ዛሬም በማስፈራራት ማንበርከክ እንደማይቻል አስገንዝበዋል። ጥቃቱን ተከትሎ የሸራሮና የታህታይ አዲያቦ ወረዳ ህዝቡን ላሳየው አጋርነትና ጽናት የትግራይ መንግስት አድናቆቱን የገለጸ ሲሆን መላው የክልሉ ህዝብ አሁንም ህልውናውና ሉዓላዊነቱን ለማረጋገጥ አንድነቱን አጥብቆ ከትግራይ የመከታ አቅሞች ጎን እንዲሰለፍ ጥሪ አቅርበዋል። የብልጽግና ስርዓት በመላው ኢትዮጵያ ውስጥ የጀመረው አውዳሚ ጦርነት ሀገሪቱን ወደ ከፋ ጥፋት እየመራ ከመሆኑም በላይ የቀጠናውን ሰላም ወደማይመለስ ቀውስ ውስጥ እየከተተው መሆኑን በመጠቆም የዓለም አቀፍ ማህበረሰብ ሁኔታውን ተገንዝቦ በአስቸኳይ አስፈላጊውን እርምጃ እንዲወስድ የትግራይ መንግስት በጽኑ አሳስበዋል። ይህ በእንዲህ እንዳለ የትግራይ ሰራዊት ሴንትራል ኮማንድ ለአስቸኳይ ስብሰባ መቀመጡን ሰምተናል። የሴንትራል ኮማንድ ሰብሳቢ ዶክተር ደብረጽዮን ገብረ ሚካኤል የትግራይ ሰራዊት ዋና አዛዥ ጀነራል ፍስሐ ማንጆስ ጨምሮ የግንባር አዛዦች ለስብሰባ መቀመጣቸው ሰምተናል። ኮማንዱ በድሮን ጥቃቱና በቀጣይ ሊወሰድ በሚገባቸው የአጸፋ እርምጃዎች ይመክራል ተብሎም ይጠበቃል። የአፍሪካ ህብረት በቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ አማካይነት አዲስ የሽምግልና ጥረት ለመጀመር ማቀዱን አስታወቀ። ህብረቱ ይህንን ያስታወቀው የፖለቲካ ጉዳዮች ሰላምና ደህንነት ኮሚሽን ከታላቋ ብሪታንያና ከአውስትራሊያ ተወካዮች ጋር በጉዳዩ ላይ መምከሩን ይፋ ባደረገበት ወቅት ነው። የአፍሪካ ህብረት በኤክስ ገጹ ባሰራጨው መረጃ መሰረት ውይይቱ በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውን የክትትል ማረጋገጫና ተገዥነት ቡድን የቀጣይ ስራዎች መደገፍና ማጠናከር በሚቻልበት ሁኔታ ላይ ያተኮረ ነበር ብለዋል። በተጨማሪም የትጥቅ መፍታት፣ ተሃድሶና መልሶ ማቋቋም ሂደት፣ የሰብአዊ እርዳታ አቅርቦት እንዲሁም በኦባሳንጆ መሪነት ስለሚጀመረው አዲስ የሽምግልና ጥረት በሰፊው መምከራቸው ተገልጸዋል። ከቀናት በፊት የፕሪቶሪያው ስምምነት ፈጻሚ የሆነው የህዝባዊ ወያነ ሓርነት ትግራይ ህወሓት ለዓለም አቀፍ ማህበረሰብ ለዲፕሎማቶችና ለደጋፊ ሀገራት ባሰራጨው ይፋዊ ማስታወሻ ላይ አስከፊ ጦርነት ሊነሳ ነው የሚል ማስጠንቀቂያ ልኳል። የፌዴራሉ መንግስት የፕሪቶሪያውን ስምምነት በተደጋጋሚ በመጣስ የሰላም ሂደቱን አደጋ ላይ ጥሎታል ያለው ህወሓት አውዳሚ ጦርነት ዳግም እንዳያገረሽ ዓለም አቀፍ ማህበረሰብ አስቸኳይ እርምጃ እንዲወስድ ጥሪ ያቀረበ ሲሆን ድርጅቱ ለሰላም ስምምነቱ ሙሉ ተገዢ መሆንና ጽኑ አቋም እንዳለው ማረጋገጡ አይዘነጋም። የአፍሪካ ህብረት ኮሚሽን ከ15 ቀናት በፊት ኦሉሴጉን ኦባሳንጆ በአፍሪካ ቀንድ ሰላም መረጋጋትና እርቅ ለማስፈን የሚደረገው ጥረት እንዲደግፉ መሾሙን ይታወቃል። ከዚህ ቀደም የኦባሳንጆ ስም በአደራዳሪነት መነሳቱ በትግራይ የፖለቲካ ፓርቲዎችና በዓለም አቀፍ የትግራይ ምሁራን ማህበር ዘንድ ከፍተኛ ተቃውሞና ትችት እያስተናገደ ቆይቷል። ኦባሳንጆን በጦርነቱ ወቅት ወደ ትግራይ 8 ጊዜ የተመላለሱ ሚስጥራዊ መረጃዎችን ለጠቅላይ ሚኒስትር አብይ አህመድ አሳልፎ ለመስጠትና የድሮን ጥቃቶችን እንዲፈጸሙ ለማድረግ ነበር በማለት ይወቅሳቸዋል። ኦባሳንጆ በአዲስ አበባ ከተማ ለተሰጣቸው የመኖሪያ ቤት ማካካሻ በሚመስል መልኩ የአብይ ፍላጎት ለማሳካት ሲሰሩ እንደነበርና ገለልተኛ አደራዳሪ ሳይሆኑ የፌዴራል መንግስት አስፈጻሚ ሆነው ማገልገላቸው የሚወቅሷቸው ሲሆን በተለይ የምዕራብ ትግራይ መሬትን በተመለከተ በገለልተኛ አካል ቁጥጥር ስር መሆን አለበት የሚል ጽኑ ሀሳብ ማቅረባቸው የፕሪቶሪያው ስምምነት መሰረት የጣሰና የፌዴራል መንግስት ፍላጎት ያንጸባረቀ ነው በሚል ከፍተኛ ትችት ሲሰነዘርባቸው ቆይተዋል። በአፍሪካ ህብረት በኩል የተጀመረው የኦባሳንጆ የሽምግልና ሚና መልካም ቢሆንም በትግራይ ወገኖች ዘንድ በሰውየው ላይ ያለውን የእምነት ማጣት የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ወደ መተግበሩ ምዕራፍ ለመሸጋገር በሚደረገው ጥረት ላይ ሌላ ጋሬጣ መደቀኑ አይቀርም ተብሏል። ህወሓትና የፌዴራል መንግስት ግን አፍሪካ ህብረት ስላወጣው የሰላም ጥረት ዙሪያ እስካሁን ያሉት ነገር የለም።
የኢፌዴሪ መከላከያ ሰራዊትና በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች በተመሳሳይ ቀን አዳዲስ የሰው ኃይል ማስመረቃቸውና ድል መጎናጸፋቸው ገለጹ። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት የ27ኛ ዙር የጽናት ኮርስ እጩ መኮንኖችን ባስመረቁበት ወቅት እንደገለጹት ባለፉት ጥቂት ዓመታት ከውጭ ኃይሎች የገንዘብ ድጋፍና ተልዕኮ በመቀበል ሀገርን ለመበተን ሴራ አንግበው የሚንቀሳቀሱ ኃይሎች ህልም ማምከን ተችሏል። የመከላከያ ሰራዊቱ የሀገር ሉዓላዊነትና የዳር ድንበር ያስከበረ የህዝቡን ኩራት መሆኑን የጠቀሱት ጠቅላይ ኢታማዦር ሹሙ ተመራቂ እጩ መኮንኖች በከፍተኛ ስነ ምግባርና በሀገር ፍቅር ስሜት ህዝብና መንግስት የጣሉባቸውን አደራ እንዲወጡም አሳስበዋል። ይሁን እንጂ መንግስት በየቀኑ ሰራዊት እያስመረቀ የሀገር ድንበር ከመጠበቅ ይልቅ የስልጣን ወንበር አስጠባቂ በማድረግ በተለያዩ አካባቢዎች ለከፍተኛ መከራና መስዋዕትነት እየዳረገው እንደሚገኝ ይገለጻል። ፊልድ ማርሻሉ ይህንኑ የድል አድርገናል መግለጫ በሰጡት ቀንም በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች በተለያዩ ግንባሮች ወታደራዊ ጥቃቶችን በመፈጸም ላይ መሆናቸውና አዳዲስ ልዩ የኮማንዶ ኃይሎችን ማስመረቃቸው አስታውቀዋል። የፋኖ ኃይሎች ከጋሸና ተነስቶ ወደ ገርገራ ሊሻገር በነበረው የመንግስት ሰራዊት ላይ ግንቦት 29 2018 ዓ.ም ከረፋዱ 2 ሰዓት ጀምሮ በአርቢት ኪዳነ ምህረት ጋሸና አቅራቢያ ከባድ የማጥቃት እርምጃ መውሰዳቸው አስታውቀዋል። በዚህ ኦፕሬሽን በርካታ የአገዛዙ ወታደሮች ከፍተኛ ጉዳት እንደደረሰባቸው የፋኖ ኃይሎች ገልጸዋል። በተመሳሳይ ዜና የፋኖ ኃይሎች እየተዋጋን እንሰለጥናለን፣ እየሰለጠንን እንዋጋለን በሚል መምሪያ ለረጅም ወራት ከአዲስ አበባ በቅርብ ርቀት በሸዋ በልዩ ሁኔታ ሲያሰለጥኗቸው የቆዩ የኮማንዶ አባላት በደማቅ ሁኔታ አስመርቀዋል። የኮማንዶ ኃይል የአብይ አገዛዝ በአማራ ህዝብ እየፈጸመ ያለው ግፍ በማስቆም የአማራ ህዝብ ህልውና ለማስከበርና ለህዝቡ ጋሻ ለመሆን ትልቅ አቅም እንደሚፈጥር ተገልጿል። አሜሪካ በቅርቡ ለምታስተናግደው የዓለም ዋንጫ ውድድር ለኢራን ብሔራዊ እግር ኳስ ቡድን ስፖርተኞችና የልዑካን ቡድን አባላት ቪዛ መፍቀዷን አስታውቃለች። አሜሪካ ይህንን ያስታወቀችው በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ ባገረሸበት ወቅት ነው። የቪዛው መሰጠት ያረጋገጡት የአሜሪካ ባለስልጣናት ለስፖርተኞች እንዲሁም ድጋፍ ለሚሰጣቸው የቡድን አባላት ቪዛ ሰጥተናል ብለዋል። ባለስልጣናቱ የኢራን ብሔራዊ ቡድን እድሉን ተገን በማድረግ አሸባሪዎችን ወደ አሜሪካ እንዲያስገቡ አንፈቅድም ሲል ጥብቅ ማስጠንቀቂያም አክለዋል። የኢራን እግር ኳስ ፌዴሬሽን ስለ ቪዛው መሰጠት እስካሁን በይፋ የሰጠው ምላሽ ባይኖርም ክስተቱ በዓለም ዋንጫ ታሪክ አስተናጋጅ ሀገር ጦርነት ውስጥ ከገባች ሀገር ብሔራዊ ቡድን ጋር የምትቀበልበት የመጀመሪያ ያደርገዋል። በዚህም መሰረት የኢራን የመጀመሪያ ጨዋታ በሎስ አንጀለስ ከተማ ከኒውዚላንድ ጋር የሚካሄድ ይሆናል። ይሁን እንጂ ይህ የስፖርት ትስስር የተሰማው በሁለቱ ሀገራት መካከል በተቀሰቀሰ ከባድ ወታደራዊ ግጭትና የተኩስ ልውውጥ ውስጥ ሆኖ ነው። የአሜሪካ ጦር ማዕከላዊ እዝ የኢራን ጦር ወደ ሆርሙዝ ወሽመጥ የገፏቸውና በባህር እንቅስቃሴ ላይ አደጋ ደቅነው የነበሩ 4 የአንድ ጊዜ ጥቃት አድራሽ ድሮኖችን መትቶ መጣሉን አስታውቀዋል። በተጨማሪም ጎሩክና ቃሽም በተባሉ ደሴቶች ላይ በሚገኝ የኢራን የባህር ላይ ዳርቻ ጥብቅ ማዕከላት ላይ ጥቃት ተፈጽሟል። ኢራን በአጸፋው በኩዌት በሚገኝ 2 የአሜሪካ ጦር መቋሚያዎችና ባህሬን በሚገኘው የአሜሪካ ጦር ሰፈር ላይ ባላስቲክ ሚሳኤሎችን ተኩሳለች። የአሜሪካ ማዕከላዊ እዝ እንዳለው ከሆነ ኢራን ከባህረ ሰላጤው ሀገራት ላይ ካነጣጠረችው 7 ሚሳኤሎች ውስጥ 6ቱ ኢላማቸውን ሳይመቱ ማክሸፍ ተችሏል ማለቱን ቢቢሲ ዘግበዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።